ጤና ይስጥልኝ እንደምን አላችሁ? ዛሬ የማቀርብላችሁ በጉበት ስብ ዙሪያ ነው የማቀርብላችሁ። እሺ አንደኛው እና የመጀመሪያው በጉበት ስብ የመያዝ እድል የሚጨምረው ለብዙ ጊዜ ተቀምጦ በመስራት ነው። ብዙዎቻችን ለብዙ ጊዜ ተቀምጠን በምንሰራበት ጊዜ ለጀርባና ለወገብ ህመም ብቻ ይመስልናል ጉዳቱ። ነገር ግን ከዚህ በተጨማሪ በጉበታችን ላይም እንዲሁ ጉዳት እንደሚደርስ የተለያዩ ጥናቶች ያመለክታሉ። ታዲያ ከጀርባና ከመገጣጠሚያ ህመም በተጨማሪ የጉበት ስብ የመፈጠር እድሉ ከፍተኛ ነው ማለት ነው። ይህንን አስመልክቶ የተለያዩ ጥናቶች የሚያሳዩት ነገር አለ። እሱን አሳያችኋለሁ። የአካል ብቃት እንቅስቃሴ ብናደርግ እንኳን በቀን ውስጥ ለረዥም ሰዓት ተቀምጠን በምንሰራበት ጊዜ ስብ እንግዲህ የመቀመጥ ስራ በራሱ ለጉበት ስብ የመጋለጥ እድልን እንደሚጨምር ጥናቶች ያመለክታሉ። ጥናታዊ ማስረጃ እንደሚለው በቅርቡ የወጡ ጥናቶች ለምሳሌ ጆርናል ሄፓቶሎጂ ላይ የታተመ ጥናት እንደሚያሳየው በቀን ከ7 ሰዓት እስከ 10 ሰዓት በቀን ከ7 እስከ 10 ሰዓት በላይ የተቀመጡ ሰዎች ከ5 ሰዓታት በታች ከሚቀመጡ ሰዎች ጋር ሲነጻጸር ለጉበት ስብ የመጋለጥ እድሉ በእጥፍ በ50% እንደሚጨምር ይህ ጥናት አመልክቷል። ይህ ለምን ሆነ? ሳይንስ ምንን ያሳየናል? ይህንን አስመልክቶ ሳይንስ እንዴት ነው ይህ ለብዙ ጊዜ ተቀምጦ የመስራት ስራ ለጉበት ስብ መከማቸት ወይም ለጉበት ስብ መፈጠር ሳይንሳዊ ምክንያቱ ምንድን ነው ቢባል የጡንቻ ስራ ያቆማል። ለረዥም ጊዜ ወይ ለረዥም ሰዓት ስንቀመጥ የሰውነታችን ትላልቅ ጡንቻዎች ስኳርን ከደም ውስጥ የመውሰድ አቅማቸው በከፍተኛ ሁኔታ ይቀንሳል። ወይም ደግሞ ስኳር ማለት እንግዲህ ኢነርጂ ነው፣ ወይም ግልኮስን የመጠቀም አቅማቸው እንደሚቀንስ ነው የሚያሳየው። ሌላ ኢንሱሊን የመቋቋም አቅማቸው ወይ ደግሞ ኢንሱሊን ሬዚስታንስ የተባለ የጡንቻ ማለት ኢንሱሊን ሬዚስታንት እንትናቸው ባህሪያቸው ይጨምራል። ጡንቻዎቻችን ስኳርን መጠቀም ሲያቆሙ ደማችን ውስጥ ያለው የስኳር መጠን ይከማቻል ማለት ነው። ይህ ከተከማቸ ደግሞ ቀስ እያለ ወደ ስብነት ስለሚቀየር ነው። ስለዚህ ለብዙ ጊዜ በመቀመጥ ጡንቻዎቻችን አይሰሩም። ካልሰሩ ደግሞ ስብን የማጠራቀም ወይም ግሉኮስን ያለመጠቀም ከዛ በኋላ ስብን የማጠራቀም ሁኔታ ይኖራል ማለት ነው። ሌላኛው የጉበት ስራ ጋር ነው የሚያያዘው። በዚህ ጊዜ ጉበታችን ይህንን ትርፍ ስኳር ወደ ስብ ወይም ፋት በመቀየር በራሱ መከማቸት ይጀምራል። የሚከማቸው እንግዲህ ምንድን ነው? እያንዳንዱ ግሉኮስ ካልተጠቀምንበት ወይ ስብ ካልተጠቀምንበት የሚጠራቀሙ የቱ ጋር ነው ከተባለ ሊቨር ላይ ወይ ደግሞ ጉበት ላይ ነው ማለት ነው። ስለዚህ ሂደት ነው እንግዲህ ለጉበት ስብ ወይ ደግሞ ነን አልኮሆሊክ ፋቲ ሊቨር የሚዳርገን ወይ ደግሞ ለዚህ ሁኔታ የሚያጋልጠን በዚህ ምክንያት ነው ማለት ነው። ስለዚህ ለብዙ ጊዜ ስንቀመጥ ጡንቻዎቻችን ስራ ያቆማሉ። ጡንቻዎቻችን ስራ ካቆሙ ደግሞ ግሉኮስን የመጠቀም አዝማሚያቸው ይቀንሳል። ግሉኮስን ካልተጠቀምን ደግሞ በሊቨር ውስጥ ወይ በጉበት ውስጥ በፋት መልክ ይጠራቀማል ማለት ነው። ስለዚህ ፋቲ ሊቨር ወይ ደግሞ የጉበት ስብ የሚፈጠረው በዚህ ምክንያት ይሆናል ማለት ነው። ለዚህ ምክንያት ምንድን ነው? የፈረቃና የአቪዬሽን ስራዎች ናቸው። እነዚህ የፈረቃና የአቪዬሽን ስራዎች አሁንም ለጉበት ስብ መከማቸት ሌላኞቹ ምክንያቶች ናቸው። ትልቁ አደጋ እንግዲህ እዚህ አቪዬሽን ላይ ስንሰራ ወይ ደግሞ የፈረቃ ስራ ስንሰራ ማታ ስራ ወይ የማታ የሽፍት ስራ ሆኖብን ወደ ማታ ስንቀይር ወይ ደግሞ የሌሊት ስራዎችን ስንሰራ የእንቅልፍ መዛባት ይመጣል። ጉበታችን የራሱ የሆነ የባዮሎጂካል ሰዓት ወይ ደግሞ ሰርካዲያን ሪትም የሚባል አለው። እንግዲህ በተለይ በአቪዬሽን ዘርፍ ለምትሰማሩ አብራሪዎች፣ የበረራ አስተናጋጆች እና የጥበቃ ሰራተኞች እንዲሁም ሌሎች በሌሊት ፈረቃ የሚሰሩ ሰራተኞች የእንቅልፍ መቆራረጥ ችግር ይገጥማቸዋል። በዚህ ጊዜ ደግሞ ጉበታችን ስብ የሚያቃጥልበትን መንገድ ያዛባዋል። እንግዲህ ጉበታችን በሰርካዲያን ሪትም በቀን በቀን ነው እንግዲህ ስቦችን ማቃጠል የሚጀምረው። ታዲያ በማታ ስንሰራ የእንቅልፍ ሰዓታችን ሲዛባ ወይም ማታ ስንሰራ ማለት ነው ቀን ያቃጥል የነበረውን ኢነርጂ ወደ ማታ ይቀይረዋል ማለት ነው። ስለዚህ በሌሊት ስራ ስንሰራበት እንግዲህ የጉበት ባህሪ ከቀን ወደ ማታ ሲቀየርበት አሰራሩ እንግዲህ ይዛነፋል ማለት ነው። እያንዳንዱ ነገር እንግዲህ በፕሮግራም ነው። ባዮሎጂያችንም የእንቅልፍ ሰዓታችንም የአእምሮ እረፍታችንም እንግዲህ ብዙውን ጊዜ የለመድነው ቀን መስራት ማታ መተኛት ነው። ስለዚህ የፈረቃ ሰዓት ወይ ደግሞ የምሽት ስራ የማታ ስራ ሲኖር በዚህ ዙሪያ እንግዲህ ያልተለመደ ነገር ሲፈጠርበት ጉበትን ያለውን የፋት ወይ ደግሞ የስብ ክምችት ለማቃጠል ይቸግራል ማለት ነው። ያለ ፈረቃው ስለሆነበት ማለት ነው። ለሱ እኛ የፈረቃ ብናደርገው ለሱ ያለ ፈረቃ ስራ ስለሚሆንበት ማለት ነው እንደማለት ነው።
ታዲያ ጥናታዊ ማስረጃዎች በፍሮንቲርስ ኢን ፐብሊክ ሄልት ጆርናል ላይ በ2025 የወጣ ነው። ጥናቱ እንደሚያሳየው ከ10 እስከ 20 ዓመታት በላይ በፈረቃ ስራ የሰሩ የተሰማሩ ሰዎች ከባድ የጉበት ስብ መጋለጥ እንደተቸገራቸው ወይ እንደገጠማቸው ጥናቶች ያመለክታሉ። አሁን ይህንን እንዴት ነው የምናስተካክለው? እንዴት ነው መፍትሄው ምንድን ነው ብላችሁ ከጠየቃችሁ አሁንም ቢሆን እንግዲህ ሳይንሳዊ መፍትሄዎች ተቀምጠዋል። ከነዚህ ውስጥ አንዱ እንቅስቃሴ ማድረግ ነው። በየ30 ደቂቃው ወይ ደግሞ በየ60 ደቂቃው ተነስቶ ለ2 ደቂቃ ያህል እንቅስቃሴ ማድረግ ነው። ይህ ሲሆን ጡንቻዎቻችን ስኳር እንዲያቃጥሉ ያደርጋቸዋል። ሌላኛው ቆሞ የመስራት ባህልን ማዳበር ነው። ቆሞ መስራት ሲባል እንግዲህ ለብዙ ጊዜ መቆም የራሱ ችግር ስላለው ብዙ ጊዜ ከመቀመጥ አልፎ አልፎ የመነሳት ወይም የመቆም ማለት ነው። በተለይ እንደዚህ ተቀምጠን የምንሰራ ከሆነ ቢሮ ውስጥ አንዳንዴ ደግሞ ቆሞ ለመስራት የሚያስችሉ ጠረጴዛዎችን ስታንዲንግ ዴስክስ ማዘጋጀት ነው። ከተቻለ በቆሙበት ሊሰሩባቸው የሚችሉ ስራዎችንም እንዲሁ ማመቻቸት ነው። ብዙ ጊዜ መቀመጥ ያው ለዚህ ብቻ ሳይሆን ለሌላም ችግር ስለሚዳርግ ብዙ ጊዜ በመቆም እንዲሁ ሌላ ችግር አለ። ዞሮ ዞሮ መቀመጥን መቆምንም አለመብዛት ነው እንደማለት ነው። ስለዚህ ይሄኛው ሌላ መከላከያ መንገዱ ነው። ሌላው የምግብ ሰዓት ዝግጅትን ነው። የምግብ የምንመገብበትን ሰዓትም እንዲሁ ማስተካከል ነው። በተለይ የማታ ፈረቃ ላይ የምንሰራ ሰራተኞች በተቻለ መጠን በጊዜ መብላትን ብንለምድ ከባድ ምግቦችን በጊዜ ለመመገብ መሞከር ይኖርብናል። እንግዲህ አሳንሰንም በእርግጥ ማታ ሌሊት ላይ ልንበላ እንችላለን። ነገር ግን በጣም ከባድ ምግብ ከሆነ ደግሞ በጊዜ መብላትና ያው የሚሆነውን እንትን ማስተካከል ይጠበቅብናል ማለት ነው። ለዚህም ጥናታዊ ማስረጃዎች ያሉት ክሊኒካዊ ሙከራ አለ። እንግዲህ ራንደማይዝድ ኮንትሮል ትራያልስ የሚባሉ በአንድ ኬዝ እና አንድ ኮንትሮል ተደርጎ የሚሰራበት በጣም ሳይንሳዊ ተቀባይነቱ ያደገ የጥናት አይነት ነው እና ይህ የሚያሳየው ምንድን ነው ያለው እዚህ ጋር እንደምታየው ሰራተኞች በቀን ውስጥ ለ2 ሰዓት ያህል ቆመው እንዲሰሩ ሲደረግ በደማቸው ውስጥ ያለው የኢንሱሊን መጠንና የስብ ክምችት ወይም ትራይግሊሰሪድስ በከፍተኛ ሁኔታ ቀንሷል ይላል። ታዲያ ውጤቱ ምንድን ነው የሚለው ይህ ማለት ቆሞ መስራት ወይም በመሀል የመንቀሳቀስ ሁኔታ ሲኖር የጉበት ስብን ለመከላከልና ለማከም እንደ መድኃኒት እንደሚያገለግል ነው ያስቀመጠው ማለት ነው። ስለዚህ ብዙ መቆምም አይመከርም እንዳልኳችሁ፣ ብዙ መቀመጥም እንዲሁ ባየነው መሰረት አይመከርም ወይ ለጉበት ስብ መከማቸት ስለሚዳርግን። ስለዚህ ይህንን ነው ላችሁ የፈለግኩት። እንግዲህ ጤናና ጤና ነክ ጉዳዮች ስለሚቀርብበት ይቻላል ሰብስክራይብ በማድረግ ቤተሰብ እንዲሆኑ